ወንጌል ሊያገለግለን የሄደው እንዳትሉ ለምን መጣ ለሚል ጥያቄ ሐሰተኛው ዘይት ሻጩ ዘይት ቸርቻሪው ሐሰተኛው ነብይ ፕሮፓጋንዳ የሚሰራው ወንጌል ሲደመር ዘይት መሸጥ ሲደመር ፖለቲካ ሲደመር ፕሮፓጋንዳ የሚሰራው እዩ ጩፋ ወለጋ የተገኘውት በሰላም ገብቶ መውጣት እንደሚቻል ልናገር ነዋል። ምን ነው በሰላም ወጥተው መውጣት እንደሚቻል ለማወቅ በዛ ሁሉ ጥበቃ ውስጥ መገመት ለምን አስፈለገ? እስቲ ጥያቄ ጠይቁ። ለምንድን ነው እንደዛ ባጅ የሚጠበቀው? ለምንድን ነው የሚጠበቀው? እንደ አንድ ተራ ግለሰብ ለምንድን ነው የማይሄደው? ክርስቶስ ኢየሱስ ጠባቂ ነበረው? ኢየሱስ ክርስቶስ ጠባቂ ነበረው ወይ? ሐዋርያቱን ይጠብቃቸው ነበር ወይስ ሐዋርያት እሱን ይጠብቁት ነበር? እስቲ መልሱልኝ ኮሜንት ላይ። አጨብጭብ የወለጋ ህዝብ አጨብጭብ። እዩ ጩፋ ምን አለ? መጀመሪያ ሳላይ የወደድኩት ኢየሱስን ነው፣ ከዛስ በጣም ሳላይ የወደድኩት የወለጋን ህዝብ ነው። የምትፈልገው ይሄን አይደል? መስማት የምትፈልጉት ይሄን አይደል? ይሰጧቸዋል ነው ፍላጎቶቻችሁ። የምትፈልጉት ይሰጣቸዋል፣ የሚፈለገው ይወሰድባል። አሁን ዘብ ኮሜንት ላይ እዩ ማለት የኦሮሞ ልጆች ለዩ ጩፋ ደግፈው ኮሜንት ላይ ካልተሟገቱለት ዝም ብላችሁ ይውትማ በቃ አላችሁ እያሉ ተስፋ ይሰጧቸዋል። እነዚህ ሰዎች ምን አይነት ሰዎች ናቸው? ከንቱና ከመጠን ይልቅ ታላቅ የሆነን ቃል ይናገራሉ። በጣም ከአፋቸው የሚወጣው ሪፖርት ተደራጅተው ሪፖርት እያደረጓት ነው። አካውንቴ በርቱ በሪፖርት እስቲ ያደለ ተባብረን እስቲ ሪፖርት እናደርጋለን ተባብረን በሀሳብ ሞግቱ እንጂ ሀሳብ ነው እየሰጠ ያለሁት ወላይታ እንደዚህ ናት ብሎ የሚናገረው እዩ ጩፋ ተመሳሳይ ቃል ሲዳማ እንደዚህ ነው ብሎ የሚዋሽ እዩ ጩፋ ነው። በተመሳሳይ ቃል ወለጋ እንደዚህ ነው እያለ የሚናገር እዩ ጩፋ ነው። እኔ ወለጋም ችግር አይደለም፣ ሲዳማም ችግር አይደለም፣ ወላይታም ህዝቡ ችግር አይደለም። ህዝቡ ምን ያደርግ? ህዝቡ ግን ያልባነነበት የተኛበት አንድ ነገር አለ። ህዝቡ ያልነቃበት አንድ ነገር አለ። ምንድነው ያልነቃበት ጉዳይ? እየሸነገሏችሁ ነው። ልክ ሔዋን በሐሳችሁ እባብ እውነት ሲደመር ውሸት ከእግዚአብሔር ጋር የሚያጣላ ነገር እንደተነገራት ሁሉ እባቡን ስለሆነ የሚያገለግሉት እነዚህ ሐሰተኛ ነቢያት ምን እያደረጉ ነው? እውነት ሲደመር ሐሰት እየነገሩ ከእግዚአብሔር ከአምላክ ጋር እያጣሉክ ነው። አለቀ በቃ። የሪያሊቲውን እናገር። ወለጋ ደም አልፈሰሰም እንደ ወገኖቼ? በሲዳማ ምድር የወጣቶች ደም አልፈሰሰም እንደ ወገኖቼ? እግዚአብሔር የጽድቅ አምላክ እንደሆነ አታምኑ? እግዚአብሔር ፍትህን እንደሚናገር ለፍትህ እንደሚቆም አታምኑ? ሐዋርያት የኢየሱስ ጠባቂዎች ነበሩ ወይስ ኢየሱስ የሐዋርያት ጠባቂ ነበር? እስቲ ማን ነው የሚጠብቀው? ሐዋርያቱ ነው እየጠበቁት የነበሩ የምትሉ ሰዎች ጻፉልኝ። ሐዋርያት ኢየሱስን እየጠበቁት ነበር የምትሉ ሰዎች። አንዳንድ ደፋር ሰባኪዎች ምን ብለዋል መሰለ? ይሄ አሁን ካውንስል ውስጥ ሹመት ያገኘው ሐሰተኛው ሐዋርያ ዘላለም ጌታቸው የሚባል ሰው ለመጀመሪያ ጊዜ በፕሮቴስታንት ታሪክ ውስጥ እሱ ነው በጋርድ ታጅቦ መውጣት ያሳያቸው ለብዙ ሐሰተኞች ማለት ነው። ዛሬ እንደ እውነት ተናጋሪ ሐሰተኞች በዝተዋል እያለ ሚዲያ ላይ ሐሳብ ይሰጣል። ዘላለም ጌታቸው አንድ ቀን ሲጠየቅ ኢየሱስ እኮ በ12ቱ ይጠበቅ ነበር አለ። ኢየሱስን የሚጠብቀው ሐዋርያት ነው ኢየሱስን የሚጠብቁት? እስቲ ልመልሱልኝ። እኔ መጽሐፍ ቅዱስ ላይ ሳነብ ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ክርስቶስ የመጨረሻውን ጸሎት ሲጸልይ አንተ የሰጠኸኝን እነዚህን ከጥፋት ልጅ በቀር ጠብቄ ለአንተ ሰጠዋል። ኢየሱስ ይጠብቅ። ኦፍ ኮርስ ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኸኝን ከጥፋት ልጅ በቀር ከይሁዳ በቀር ጠብቄ ይኸው ለአንተ አሳልፌ ሰጠው ካለ ኢየሱስ ሐዋርያቱን ይጠብቅ ነበር። እንዴት አወክ? የዛን ጊዜ ጴጥሮስ ጩቤውን መዘዝ አድርጎ ማልኮስ የተባለውን ወታደር ጆሮ ሲቆርጥ
ጴጥሮስን ሊይዙት ሲመጡ ከለከላቸውና የማልኮስን ጆሮ በቦታው መለሰለት። ከዛ ራሱን ሰጠ ኢየሱስ። ማን ይያዝ ነበር? ኢየሱስ ዝም ቢል ጴጥሮስ ይታሰር ነበር። ጴጥሮስን ይይዙት ነበር። በጆሮ ቆራጭነት ይከሰስ ነበር። ያው የብሉይ ኪዳን ሕግን ፈጽምበት ካሉ ጆሮ ቆርጧልና ጆሮውን ሊቆርጡበት ይችላሉ፣ ሕግ ስለሆነ ማለት ነው። ስለዚህ ይጩፋ ለወንጌል አይደለም የሄደው፣ በዛ ምድር ላይ ለወንጌል አይደለም የሄደው። አሁን ደግሞ ተደረበው ኮመንት ላይ ያየው ነው የኦሮሚያ ስም ያላቸው ሰዎች መሳደብ ጀምረዋል። የምትሳደቡለት እውነት ስለነገራችሁ ጽድቅ ስለነገራችሁ የክርስቶስን ወንጌል ይዞላችሁ ስለመጣ አይደለም። የምትፈልጉትን ፕሮፓጋንዳ ስለተናገረላችሁ ነው እየደገፋችሁት ያላችሁት። አሁን አንድ ዶክተር ነኝ የሚል ላሰማችሁ። አንድ ዶክተር ነኝ የሚል ፎሎ ባክ መልሼ የለ ነበር፣ አንፎሎ አደረግኩት። አሁን ምን ይላል መሰላችሁ? ይሄ ሰው እንደዚህ ይላል። ላሰማችሁ፣ ሁለት ሰዎች ላሰማችሁ። ይሄ ዶክተር ይልማ አበራ ይባላል። ስለዚህ ነብይ ብዙ ዶክተር ይልማ አበራ የኦሮሞ ተወላጅ ነው። ዶክተር ይልማ አበራ የኦሮሞ ተወላጅ ነው። ስለ እዩ ጩፋ ምን ይላል? በጣም አፕሪሺየት እናድርገው ምናምን ይላል። ለምን? ስለዚህ ነብይ ብዙ ጊዜ ኔጌቲቭ ነገሮች፣ ክሶች፣ ውንጀላዎች ምናምን ሲታዩ ላይክ ሼር ምናምን ሲደረጉ ከርመዋል። ሰውን እስቲ መልካም ሲሰራም መልካም ነው ማለትን እንልመድ። በወለጋ ጎዳናዎች እየተዘዋወረ ወንጌል ከመስበኩ በተጨማሪ ብዙ ሰዎች ከመዳናቸው በተጨማሪ የለምለሚቱን ወለጋ የሰላም መልካም መሆን ብዙ ነገር መለወጡን ለዓለም ከሚሊየን በላይ ለሆኑ ሰዎች በማሳየቱ ራጂ እዩ ጩፋ ባየ ገላቶሚ ብያለው። ስለዚህ ነብይ ብዙ ይህ ሰውዬ ነብይ እዩ ጩፋ ለማመስገን የተነሳው ወንጌልን ስለተናገረ ምናምን አይደለም፣ ኦሮሞ ስለሆነ ወንድማችን። አክቹሊ እኔም ኦሮሞ ነኝ እንዳትሳሳቱ ብዬ እኔም ኦሮሞ ነኝ። አትፍቁት እንግዲህ በውስጥ ያለውን ያው ዳግም የተወለደው ማንነቴ ይበልጥብኛል፣ ከኦሮሞነቴ ክርስትና ይበልጥብኛል። ለዛ ነው አይም ሶሪ። ሪስትሪክሽን አለው አካውንቴ፣ ሪስትሪክሽን ይላል። ሰዎች እንዳይገቡ ነው መሰለኝ። ከኦሮሞነቴ ግን ክርስትና ይበልጣል። አይበልጥም እንዴ? እነዚህ ሰዎች ግን ከክርስትናቸው ብሔራቸው ይበልጥባቸዋል። መብታቸው ነው። ለምን አስበለጣቸው አንልም። መብታቸው ነው። ብሔራቸው ስለሚበልጥባቸው ከዚህ በፊት ይቃወሙት የነበረን ሰውዬ ፍላጎቶቻቸውን ቅድም እንደነገርኳችሁ ጆሮዎቻቸውን ያሳክካቸውን ነገር ይኮረኩርላቸዋል። የሚበላቸውን ነገር ያክላቸዋል። ስለሚያክላቸው ምን ያደርጋሉ? ይኮረኩሩታል። የቲክቶክ ሳይኑን ስጡኝ ከሰጣችሁኝ ወገኖች፣ የቲክቶክ ሳይኑን ስጡኝ እዚህ ጋር እንዲለቅልኝ ማለት ነው። ካልፈልጋችሁ ችግር የለው። የቲክቶክ ሳይኑን ስጡኝ። እየለመንኳችሁ አይደለም ማለት ነው። ካልፈለገም በእናንተ ፈቃድ ላይ ይህን ደግሞ ሰውዬ ስሙት። ወለጋ ላይ ምን የሌለ ነገር አለ? አነጨተኒ ወለጋ ረማልቲ ጅሩ ረጅም ሰው ሲባል ወለጋ ይገኛል። ነመዴራ ጋፈ ደሙ ነመ ወለጋ ጅራ። ቆንጆ ሰው ሲባል ወለጋ ይገኛል። ነመከረዳ ጋፈ ደሙ ወለጋ ጅራ። አብራሪ ሲባል ወለጋ ይገኛል። ፓይለቲ ጋፈ ጀር ወለጋ ጅራ። ዶክተሮች ሲባል ወለጋ ይገኛል። ዶክተሪ ጋፈ ጀር ወለጋ ተመራማሪዎች የሚገርም አእምሮ ያላቸው ሰዎች ሲባል ከወለጋ ይፈልቃል። ሁለቶታ ጋፈ ጀደመን ወለጋን ኬሰ ጅራ። በጣም ብዙ ሀያላን ሲጠየቁ ከወለጋ ይባላል። ጀጀቦኒ ባየን ጋፈ መቃዳመን ለፈ ወለጋ ራ ጀደማ ወለጋ። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት የማታደርግ ከሆነ አንተ እውነትም የወለጋ ጠላት ነህ። በድጋሚ ነው የምነግርህ።
የወለጋ ጠላት ነህ። ሼር ኮፒሊንግ ሪፖስት የማታደርግ ከሆነ ቶሎ ስክሮል አድርገህ አሳልፍ። ሀምዛ ክፉ ይናገራል ብለህ ነበረ። ከቅድም ውስጥ ጠብቀህ ነበር አለ ኮንፈረንስ ነካከሰው። ወለጋ ማለት አባቴ ልክ እንደሰማ ነበረ። ማን ይናገራል ብለን ነበረ ስንጠብቀህ ነበረው። ዛሬ ግን ተናገረ። እዩ ጩፋ የእውነቴን ነው የምነግራቸው። እኛ የወለጋ ልጆች ከምንናገር ይልቅ እንደዚህ ስለዚህ አጀንዳው ኢየሱስን መናገር ሳይሆን ሰውን ማስደሰት ነው። ሐሰተኛ ነቢያት ያንን ነው የሚያደርጉት ልላችሁ ፈልጌ ነው። ያንን ነው የሚያደርጉት ሐሰተኛ ነቢያት። አንደኛ ነገሥት መጽሐፍ ምዕራፍ 22 ላይ ያለ አንድ ታሪክ ላንብብላችሁ። አንደኛ ነገሥት ምዕራፍ 22 ላይ ያለ አንድን የእግዚአብሔር ቃል ሐሳብ ላንብብላችሁ። አንደኛ ነገሥት ምዕራፍ 22 እንሄዳለን። ወደ አንደኛ ነገሥት ምዕራፍ 22 ላይ አንደኛ ነገሥት ምዕራፍ 22 ከቁጥር 24 ጀምሮ ከሙሉ ታሪኩን ላንብብላችሁ። ወደ ላይ 24 ነው የምትፈልገው። ሙሉ ታሪኩን ላንብብላችሁ። ቁጥር 6 የእስራኤል ንጉሥ ነቢዮቹን 400 የሚያሉ ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። 400 ሐሰተኛ ነቢያቶች ናቸው። ልሂድ ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ንጉሥ አብሮ ነበር ከእስራኤል ንጉሥ ጋር እንደዚህ አለ። የይሁዳ ንጉሥ እንደዚህ አለ፣ እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን አለ። 400ም እኮ ጥሩ ትንቢት ተናግረዋል። ከ400 ሌላ ፈለገ። ከዛ እንደዚህ አለ የእስራኤል ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚኪያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። ሰምታችኋል? የይምላ ልጅ ሚልኪያስ የሚባል በእኛ በዚህ አለ። ሁሌ ሲነግረኝ ክፉ ትንቢት ስለሚነግረኝ እጠላዋለሁ። ሰዎች እውነት የሚነግራቸውን ሰው አይወዱም ወዳጆች። አሁን ምደብርህ እዚህ ውስጥ ያለ ይሄ ቃል ለራሴ ጥቅም እያዋልኩት አይደለም። አብዛኛውን ሰዎች ምደብርህ እውነት ስለምነግርህ ነው። ሪያሊቲውን ነው ምነግርህ። ምደብር የሚያንዘረዝር እንዲነ ስታይ የሚል የሚያጥወለውለ በቃ የሚያጥወለውለ ስደቦ የሚል እናት እንዴት ሆነ ምናምን ያ ኮመንት ላይ የምጽፈው እውነት ስለሚመርህ ነው። እውነቴ እንደሱ አይነት ሰው ይልሽ ዜሮ እኮ እንትን ምናምን ያላቸው እንትን ብሎክ ብታደርጋቸውም ጥሩ ነው። ዜሮ ፎሎወር ምናምን 10 ምናምን ፎሎወር ያዙ የምናውቃቸው ሰዎች ናቸው በፌክ አካውንት የሚመጡት። እሺ እጠላዋለሁ አለው። ኢዮሳፍጥ ንጉሱን እንዲህ አይበል አለ። የእስራኤል ንጉስ አንዱን ጃንደረባ ጠርቶ የይምላን ልጅ ሚኪያስን ፈጥና አምጣ አለው። ይጠላዋል፣ ግን ኢዮሳፍጥ ስለፈለገው ጠራው አለው። ቁጥር 10 የእስራኤል ንጉስና የይሁዳ ንጉስ ኢዮሳፍጥ ልብሰ መንግስት ለብሰው በሰማሪያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበረ። ነቢያቶቹ ሁሉ በፊታቸው ትንቢት ይናገሩ ነበረ። የከነዓን ልጅ ሴዴቅያስ የብረት ቀንዶችን ሰርቶ እግዚአብሔር እንዲህ ይላል እስኪጠፋ ድረስ በእነዚህ ሶርያውያንን ትወጋለህ አለ። ነቢያትም ሁሉ እግዚአብሔርን በንጉሥ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድ ተከናወን እያሉ እንዲህ ትንቢት ይናገሩ ነበረ። ሚኪያስ ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሥ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። 400 ነቢያት እዛ አለ መልእክተኛው ሚልኪያስ ሄዶ 400 ነቢያት እዛ ጥሩ ትንቢት የሚፈልገውን ንጉሥ የሚወደውን እየነገሩት ነው። አንተም ስትሄድ ጥሩ ተናገር እለምንሃለሁ፣ ጥሩ ተናገር ሚኪያስ። አንተ ሁሌ መጥፎ ነው የምትነግረው ለንጉሱ። አሁን ዛሬ ግን ጥሩ እየተናገሩ ያሉ 400 ስላሉ አንተም እንደነሱ ጥሩ ነገር ንገረው ለንጉሱ ብሎ አፍ ውስጥ። አሁን የዘንድሮ ነቢያት እንደዚህ ነው። ሰው ነው አፋቸው ውስጥ የሚያስቀምጥባቸው ሀሳብ። ማግባት ፈልጋለሁ ካልከው ስለ ማግባት ጥሩ ነገር ይነግራል።
ውጭ ሀገር መሄድ ፈልጋለሁ ካልከው ውጭ ሀገር ስለመሄድ ጥሩ ነገር ይነግርሃል። እንትን ትዳሬን መፍታት ፈልጋለሁ ካልከው እግዚአብሔር ሌላ በክብር ሲድር ያለው ይለዋል። ለምን? የእግዚአብሔር ነቢያት አይደሉም እነዚህ ሐሰተኛ ነቢያት፣ እዩ ጩፋን ጨምሮ ማለት ነው። የእግዚአብሔር ነቢያት አይደሉም። እስቲ ወንጌል ንገረን የምትሉ ሰዎች ከዚህ በላይ ወንጌል እንዴት እንደምነግርህ አላቅም። የእናንተ ወንጌል እኮ ምን መሰላችሁ? ለኦርቶዶክሳውያን ወንጌል አሁን ወደ ፕሮቴስታንት መወራወር፣ ለፕሮቴስታንት አሁን ወንጌል ወደ ኦርቶዶክሳውያንን መስደብ፣ ማንቋሸሽ። ሰሞኑን ደግሞ እንደዚህ ጭናችሁልኝ ሁሉ ቪዲዮ ሰርታችሁ እንትን በኤአይ እንደዚህ ታቦት አሸክማችሁኝ ታቦቴን ምናምን አስብላችሁኛል። እና ይመቻችሁ የፈለጋችሁትን ልታደርጉ ትችላላችሁ። አንዳንዱ ደግሞ አብሮኝ የበላ አብሮኝ የጠጣ ነው። ተሰብስቡ እሱ ይሄ ልጅማ ለኦርቶዶክስ ጥሩ ስላወራው ለምን እንጣላለን? ለምን እንገዳደላለን? ዝም ብንባባል ራሱ አሁን ባለበት የኑሮ ውድነቱ ከቀጠለ እኮ አንዳንዶቻችን ርቦን መሞታችን አይቀር ወዳጆች። በዚህ ከቀጠለ ለምን እርስ በርስ እንገዳደላለን? ለምን እርስ በርስ እንጠላላለን? ኦርቶዶክስን ለምን ትጠላዋለህ? ኦርቶዶክስ ውስጥ ለምን ፕሮቴስታንቱን ትጠላዋለህ? በአንዳንድ እዚህ ባለጌ በሆኑ ቲክቶክ መተዳደሪያቸው በሆኑ ሰዎች ምክንያት ከዛ ያልፋል። ህዝብና ህዝብ መዋደድ አለበት፣ መፋቀር አለብን። ወንጌል አንተ የምትከተለውን እምነት እንዲያምንልህ ከሆነ የፈለግ አፍቅረው፣ ውደደው፣ ፍቅር ብቻ ስጠው። ከዛ በኋላ ወደ አንተ ይምጣ ከፈለግ ምን ችግር አለ? እና ተውት። የጥላቻ መሰባበቁን ምንም አይጠቅመን። ይሄ እናንተ መስማት የምትፈልጉት እንጂ ወንጌል አይደለም። ይሄ ወንጌል አይደለም። ቆንጆ ሰው ኬንያም ይገኛል፣ ደቡብ አፍሪካም፣ ህንድም ይገኛል፣ አሜሪካም ይገኛል። የተማረ ሰው ጣሊያን ይገኛል፣ ህንድ ይገኛል፣ ኢንዶኔዥያ ይገኛል። አውሮፕላን የሚያበርሰው ዓለም ሁሉ ላይ አለ። እውነቱን ልንገራችሁ፣ የተለየ መልእክት የለም። ወንጌል ኃጢአተኛውን ሰው ስለ ጽድቅ ስለሞተለት፣ ስለ ኃጢአት ስለሞተለት ስለ ክርስቶስ ኢየሱስ ነው እንጂ ስለ ወለጋ ረዥምነት፣ ስለ ወለጋ ቁመተ ዛላነት፣ ውበት፣ አፍንጫ ሰልካካነት፣ ከንፈረ ቀጭንነት ማውራት አይደለም። ይሄንን ያወራው አንድ ፖለቲከኛ ቢሆን ምንም አንልም ነበር። አንድ ፖለቲከኛ ቢያወራ ቪዲዮ አልሰራም። ታውቃላችሁ፣ ብዙ ነገር ይወራል እዚህ ሚዲያ ላይ። ለማንም ቪዲዮ አልሰራም፣ ማንም አይመለከተኝ። አሁን አንድ ግለሰብ ይሄንን ሀሳብ ቢል ታዬ ደንዳ ወይም ጀዋር መሐመድ ወጥቶ ይሄንን ንግግር ቢናገር ምን አገባኝ ወገኖቼ። ዛሬ ደግሞ እንዴት ነው? እኔ ራሱ የወለጎችን ማማር ከሰማሁ በኋላ ነው መሰለኝ በጣም ውብ ሆኖ ታየኝ። እግዚአብሔር ሆይ፣ ጌታ ኢየሱስ ሆይ፣ በተለይ ደግሞ ያንን ታቦት አስደርገው የሰሩት ኤአዩ እንዴት እንዳሳመረኝ ደግሞ አንድ ኤአይም ሰርታችኋል። ደግሞ ጠንቋይ እንትን እያጨስኩኝ ምናምንና አንዳንዴ ማኖ ትነካለለ። ማኖም አይነካ የለም፣ ተጫዋቸው ነው እባክህ። የሜዳው ላይ አመል ነው ማኖ። ምንም ፐርፌክት ነገር እኮ የለም። አሁን እዚህ ውስጥ እየተናገርኩ ያለሁት ሀሳብ እየነገርኳችሁ ያለው ነው። እኔ የኦሮሞ የወለጋ ህዝብ ቁንጅና በጣም ቆንጆ የወለጋ ህዝብ አለ። ምንም እንትን ይሄ ዳውትም አላደርግበትም። መልካም ህዝብ አለ፣ በጣም ቅን ህዝብ ነው ምናምን፣ ምንም ዳውት የለብኝም። ግን አንድ ወንጌል የያዘ ሰውዬ ይሄ ምኑም አይደለ። እስቲ የሮሜ መልእክት ላይ የሮም ሰዎችን ቁንጅና ጳውሎስ የተናገረበትን ምዕራፍ ንገሩኝ ወገኖች። እስቲ ጴጥሮስ ስለተሰደዱት በመከራ ስለተሰደዱት እነዛ አይሁዶች መልእክት ሲጽፍላቸው
አንድም ቦታ ላይ ከናንተ መካከል ምሁር አለ በጣም ጥሩ ናችሁ ምን ያለበትን ንገሩኝ እስቲ። አያችሁ ይሄ የወንጌል መልእክተኛ ማንነት አይደለም። ወንጌል ለዚህ ነው እዩ ጩፋ ወንጌል ሰባኪ አይደለም እላችሁ። ማየ ሲዳማ ላይ ሄዶ ሲያገለግል ያገለገለበት ስፒሪት ፕሮፓጋንዳ ይባላል። እና ፕሮፓጋንዲስት አትከተሉ። ፕሬይ ፎር ዘም ይላል። ምንም እናቴ በአንድ እግርሽ ቆመሽ ብትጸልይ በአናትሽ ተተክለሽ ብትጸልይ ሐሰተኛ እውነተኛ አይሆንም። ይሄ የኔ አቋም ነው። የሚከራከረኝ ሰው ካለ መጥቶ አንድ ሐሰተኛ ጥቀስልኝ መጽሐፍ ቅዱስ ላይ ሐሰተኛ ነብይ ተሻሽሎ ጥሩ ነብይ የሆነበት እስቲ ንገረኝ። እንደው ተስፋ ያለው እኮ የሚመስለው ሐዋርያት ሥራ ምዕራፍ 8 ላይ ያለው ሲሞን የሚባለው ጠንቋይ ነው። ክርስትናን ተቀበለ፣ ግን አመሉ አልለቀቀውም። አይታችኋል። መጣና እናንተ እጃችሁን ጭናችሁ መንፈስ ቅዱስን እንደምትመሉ እስቲ እኔም ላደርግ ሲል ሂድ አንተና ገንዘብ እጥፋ። ምናልባት እግዚአብሔር ይቅር የሚል ከሆነ ጠይቀዋለ። ምናልባት ያለው ይቅር ላይለው ይችላል ነው የጴጥሮስ ፍርሃት። እግዚአብሔር ይቅር ላይልክ ይችላል። ምናልባት ግን ይቅር ካለክ ጠይቀው እግዚአብሔር። እዚህ ጋር ጴጥሮስ ላማልድህ ሁሉ አላለው። ሂድና ጠይቀው። ምክንያቱም የእግዚአብሔርን ስጦታ በገንዘብ መግዛት ፈልጋል። አለቀ። እና አስገባኝ እስቲ ናግባ ከተላዘዝ ካስወጣሃለሁ ላዘዛለሁ ምናምን ካል ካስወጣሃለሁ። ምንም እንደዚህ ዳውት አለ በአንተ ምክንያት የሚሰበስበው ኦዲየንስ የለኝም። ቻሪ ነው አንስ ቻርነት ሰላም ነው። አቤት አቤት። አዎ ቸርነቱ ነኝ። በሌጣ ስምክ ታምራለህ። ፕሮ ምናምን የሚለውን ፕሮ አይሰማም? ይሰማል። ቸርነት ነህ። ምን ሀሳብ አለ? ምን ሀሳብ አለ? ኔትወርክ ነው መሰለኝ አሁን እኔ ይሰማኛል እኮ ይሰማው። ዳኒ ይላል ቴንክ ዩ ፋሚሊውን እቺ ፕላሷን እየተጫናችሁ ምንም እንትን እቺ ፕላሷን እየተጫናችሁ ቤተሰቡ እቺ የልብ ቅርጿን እላይ ያለችው አልሰማም አልሰማም ስትል ይሰማችኋል ወገኖች? ያኔ ነው የሱ ነው እየሰራ በቃ አስተካክል ኔትወርክን ብራዘር። ዛታ ምጸልዩበት ተራራ ላይ ወጣገባ በቃ እና የትም ቦታ ላይ የወንጌል መልእክት ስለሆነ አካባቢ ቁመና ሸንቃጣነት ስለ ውበት ስለ ደም ግባት ካይሆን እዩ ጩፋ ይሄንን በማውራቱ ምናልባት የወለጋ ተወላጆች ተደስታችሁ ሊሆን ይችላል። ግን በወንጌል አይደለም የተደሰታችሁት። መስማት የምትፈልጉትን ሰምታችሁ ነው የተደሰታችሁት። መስማት የምትፈልጉትን ሰምታችሁ ነው። መስማት የምትፈልጉትን ደግሞ የሚነግሯችሁ አንደኛው ሐሰተኞች ናቸው። መስማት የምትፈልጉትን ነው የሚነግሯችሁ ሐሰተኞች። ቀደም ምን አልኳችሁ? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ እውነትን መስማት የማይታገሱበት ዘመን ይመጣል ይለና ጆሮቻቸውን የሚያሳክካቸውን ምን ይሰማሉ? ሐሰቱን ይሰማሉ። አለቅ ጆሮቻቸውን የሚያሳክክ ስለሆነ የገዛ ምኞቶቻቸውን የሚነግሯቸውን ሐሰተኛ አስተማሪዎችን ይሾማሉ። አሁን እዩ ጩፋ እግዚአብሔር ሹሞት ሳይሆን ምኞቶቻችሁን መስማት የምትፈልጉ ሰዎች ሹማችሁት ነው ነብይ ያደረጋችሁት። ከዚህ በፊት በሐሰት እግር አስረዝም ያለው ይል ነበረ። የሐሰተኛ ገንዘብ በተአምራት የሰው አካውንት ውስጥ እከታለው ይል ነበረ። አይ ቲንክ የወለጋ ምድር አልተመቸውም። ከዚህ በፊት ቅጥቅጥ ሙሉ
ዊልቸር የያዙ ሚሊዮን አጋንንት አለብኝ የሚሉ የክፍያ ሰይጣኖችን ይዞር ነበር። አሁን ግን አልቻለም። በቃ ወለጋ ለዚህ ጉዳይ አልተመቸችው። የወለጋ ምድር በቃ ለምን እንደምትሸወዱ አላውቅም። ትርኢት ለምን ማየት እንደምትወዱ አላውቅም። ኢየሱስ ክርስቶስ እናንተ ላይ የመሰከረ ይመስለኛል። በዘመኑ ላይ ያሉ ሰዎችን ቢናገርም ቀሉ አመንዝራና አመፀኛ ትውልድ ምልክትና ተአምራትን ይወዳል። ጌታ ኢየሱስን የምትከተሉት ለምልክትና ለድንቅ የሆናችሁ ሰዎች ይሄንን ልጠይቃችሁ ፈልጋለሁ። ተአምራት ይሆናል ድንቅ ይሆናል እያላችሁ በየአዳራሹ ተሰብስባችሁ እንደዩ ጩፋ ላሉ ቢዝነስ ኦነሮች ራሳችሁን ገንዘባችሁን የምትገብሩ ሰዎች አለቅ እኔ እያሳቃችሁኝ ነው። ክርስቲያኖች እዩ ጩፋ ስለ ወለጋ የተናገራትን የግብዝ መልእክት ሪፖስት የምታደርጉ የኔ ፍሬንዶች ያዩዋችሁ አላችሁ። በጣም ነው የገረማችሁ። እዚህ የጻፍኩት አንድ ጥቅስ ነበር። ኤርሚያስ ምዕራፍ 5 ቁጥር 31 ኤርሚያስ ምዕራፍ 5 ቁጥር 31 የእግዚአብሔር ቃል ነው ዳኛችን መቼ ነቢያት ሐሰትን ትንቢት ይናገራሉ፣ ካህናትም በእነዚህ እጅ ይገዛሉ፣ ሕዝቤም እንዲህ ያለውን ነገር ይወዳሉ፣ በፍጻሜው ምን ታደርጋላችሁ ይላል። ሕዝቤም እንዲህ ያለ ነገር ይወዳሉ። ምን ይወዳሉ? የሐሰት ትንቢት ይወዳሉ፣ ሐሰተኛ አገልግሎት ይወዳሉ። ስለዚህ እግዚአብሔር ለእነዚሁ ሰዎች እግዚአብሔር እነዚህን ሰዎች አሳልፎ ይሰጣቸዋል። ምናልባት የኢትዮጵያ ሕዝብ በወለጋ ያለው ሕዝብ በደቡብ ያለው በሲዳማ ያለው በሃዲያ ያለው በወላይታ ያለው የኢትዮጵያ ማህበረሰብ ምናልባት የሐሰት ትንቢትን ከመወደዳችሁ የተነሳ እግዚአብሔር ለነዚህ ሐሰተኛ ነቢያት አሳልፏችሁ ሰጥቶ እንዳይሆን በምህረትና በእግዚአብሔርን በመፍራት በመንቀጥቀጥ ንስሐ በመግባት እንድትመለሱ ይህንን ጥሪ ያስተላልፋለሁ። እንደ ህዝብ የሳትንበት ይህ ማለት ሁላችሁም ስታችኋል፣ ሁላችሁም እነዚህን ሰዎች ተቀብላችኋል ማለት አይደለም። ግልጽ ነው። ለምሳሌ የደቡብ የወንጌላዊ አብያተ ክርስቲያናት ህብረት ነጻድቁ በስተርጅና በመጨረሻቸው ላይ የጣሉትን እውነታቸውን ጽድቃቸውን ብድጋን አድርገው ካውንስሉ ሐሰትና እውነትን እየደባለቀ ነው ብለው ደብዳቤ አውጥተዋል። አሁንም ስቲል እስካሁን ድረስ በደቡብ ኢትዮጵያ ውስጥ ለጽድቅና ለእውነት የሚሟገቱ ሰዎች መኖራቸው ተስፋ የሚያጨር ነው። የኢትዮጵያ ወንጌላውያን ነገር ትንሽዬ ጥቅጥቅ ያለ ጨለማ ቤት ውስጥ በሽንቁር ቀዳዳ ውስጥ የምትገባ ብርሃን ካለ ተስፋ አለ ማለት ነው። ሙሉ ለሙሉ ቢያንስ ጨለማ አይደለም። እግዚአብሔር ደግሞ ህዝቡን አሳልፎ ሙሉ ለሙሉ ይሰጣል ብዬ አላስብም። በዘመናት መካከል በጠፋ ህዝብ መካከል እግዚአብሔር ቅሬታዎች አሉት። የራሱ ቅሬታዎች የሚጠቀምባቸው ድምፁን የሚያሰማቸው ለባኦል ነቢያት ያልሰገዱ በኤልያስ ዘመን ኤልያስ እኔ ብቻዬን ቀርቻለሁ ከአባቶች አልበልጥም ውሰደኝ ብሎ ሲጠይቅ እግዚአብሔር ፊት ሲጸልይ እግዚአብሔር ምን አለው? ለባኦል ያልሰገዱ ለምስሉንም ያልሳሙ በከንፈራቸው ያልሳሙ በዋሻ ተደብቀው ያሉ 7000 ምርጦች አሉኝ አለ እግዚአብሔር። አሁንም ምርጦች አላችሁ። አሁን ጥያቄ የማቀርበው ለወንዶችና ለሴቶች የእግዚአብሔር ምርጥ ናችሁ ወይስ የየጩፋ ምርጦች ናችሁ እናንተ? የእግዚአብሔር ምርጦች ናችሁ ወይስ የዮናታን አክሊሉ ምርጦች ናችሁ እናንተ? የእግዚአብሔር ምርጦች ናችሁ ወይስ የታምራት ታረቀኝ ምርጦች ናችሁ እናንተ? የእግዚአብሔር ምርጦች ናችሁ ወይስ የታምራት ደምስስ ምርጦች ናችሁ እናንተ? የእግዚአብሔር ምርጦች ናችሁ ወይስ የሐሰተኛ አስተማሪዎች የነ ዘላለም የነ ዮሐንስ ግርማ የነሱ ምርጦች ናችሁ? የእግዚአብሔር ምርጦች ለእግዚአብሔር ሐሳብ ብቻ ማንነታቸውን የሚሰጡ ህይወታቸውን አሳልፈው የሚሰጡ እግዚአብሔርን የሚፈሩ ከእግዚአብሔር ሌላ ማንንም ለመስማት ጆሮዎቻቸውን የማይከፍቱ ናቸው የእግዚአብሔር ምርጦች።
አረ ማስተዋል ይስጥ ይላል። ጥያቄ ነው የጠየኩ። የእግዚአብሔር ምርጥ ነህ የግለሰብ ምርጥ ነህ? ግለሰብ ተከታይ ነህ ወይስ እግዚአብሔርን ተከታይ ነህ? እግዚአብሔር ተከታይና ግለሰብ ተከታይ የመሆንን አንድ ምልክት ልንገርህ። የግለሰብ ተከታይ ስትሆን ለግለሰቡ ነው የምትቆምለት። ቢሳሳት ከሱ አጠገብ ነህ፣ ቢወድቅ ከሱ አጠገብ ነህ። ህዝብን ቢበላ ቢያታልል ቢያርድ ከሱ አጠገብ ነህ። የሰው ትዳር ቢያፈርስ ከሱ አጠገብ ነህ። የሰው ተከታይ ስትሆን፣ የእግዚአብሔር ተከታይ ስትሆን ቃሉ ነው ሚዛንህ። ነገሮችን የምትመዝነው ከእግዚአብሔር ከሚያይበት አይን ተነስተህ ነው የምትመዝነው። እግዚአብሔር የመበለቲቱን መበዝበዝ፣ የምስኪኖችን መውደቅ፣ የባለትዳሮችን ፍቺ፣ የሆነ ሰውዬ ቢዝነስን ኪሳራ እግዚአብሔር አይፈልግም። አቤል አንዳንዴ ትክክለኞችን ስትነካ የእናንተ ትክክለኛ መመዘኛ ምንድን ነው? የኔ ስህተተኞች መመዘኛቸው የእግዚአብሔር ቃል ነው። ተፈተነው ወድቀዋል፣ ተጋብተዋል። ብርሃን ከጨለማ ጋር ሙሽራና ሚዜ ነኝ እያለ ነው። ብርሃንና ጨለማ በዚህ ሰዓት ላይ በእርግጥ ብርሃንና ጨለማ እኮ አይጋቡም። ልክ ነኝ የሚሉ ሰዎች ማን ያልሳተ አለ? በኢትዮጵያ ወንጌላውያን ታሪክ እኮ ሁሉም ስቷል። ርዕቱ ትምህርት ያስተምሩናል የምንላቸው እነ ማሙሻ ፋንታ፣ ርዕቱ ትምህርት የሚያስተምሩን እነ ሰለሞን አበበ፣ ርዕቱ ትምህርት የሚያስተምሩን እነ ንጉሴ ቡልቻ ካውንስል የሚባል እኮ ካውንስል አቋቁመውብናል። ከዛ የለውበትም ከደሙ ንጹህ ነኝ ብለውናል። ትናንትና ለወንጌል መከራ ዋጋ ከፈሉ ያልናቸው ትናንትና ስለ ወንጌል ዋጋ ከፈሉ ያልናቸው እነ መጋቢ ጻድቅ እኮ በህብረት ቁጭ ብለው የወሰኑትን ውሳኔ ሰው መንፈስ ነው ብሎ የሚያስት አሳች ጋር ሄደው ህብረት አድርገዋል። ስለ ግል ድካም አላወራንም ወዳጆች፣ ስለ ግል ድካም አላወራውም። እዚህ ጋር እንድታስተውሉት የምፈልገው ስለ ግል ድካም አላወራውም። አንድ ሰው በግሉ ቢወድቅ እግዚአብሔር እጁን ዘርግቶ ያነሰዋል። አንድ ሰው በግሉ ቢደክም እግዚአብሔር መንፈሱን ሳይሰፍር ሰጥቶ ያበረተዋል፣ ያነቃቀዋል። እግዚአብሔር የሳተውን ይመልሰዋል። እግዚአብሔር ከአሳቾች ጎን ግን አይደለም። አሁን እኔ ስለ ሳቱ ሰዎች አይደለም እየተናገርኩ ያለሁት፣ ስለደከሙ ሰዎች፣ ስለወደቁ ሰዎች አይደለም እየተናገርኩ ያለሁት፣ ስለሚያስቱ ሰዎች። አሳች ዲያብሎስ ነው። የዲያብሎስን ስራ በኮንትራት ስለሚሰሩ ሰዎች ነው እያወራሁልክ ያለሁት። አንዱ እዩ ጩፋ ይባላል። አቤላ ቢዝነስማን። አንዳንድ ሰው በጣም የሚያሳስበው የኔ ቲክቶክ ላይ አበባ ምናምን ማየት ነው። ዛሬው 607 እንትን ተሰጥቶኛል። 17 ሰዎች ጊፍት አድርገውኛል። 17 ሰዎች ፎሎ አድርገውኛል። 677 ዳይመንድ ተሰጥቶኛል። በስመ አብ ባለጸጋውኛለሁ። አንተ ህይወቴ በጣም ተለውጧል። የዛሬ ወር የቤት ኪራይ በዚህ ነው የሚቻለው። ብራዘር በጣም እኮ በቃ የጊፍት ጉዳይ የሚመስላችሁ ሰዎች ታስቡ። ያሁኑ ውሰዱት። ያስቀኛል እኮ አንዳንድ ሰው በቃ የህይወት ጉዳይ ይመስል 11,000 ሰው አይቶት ዩቲዩብ ቻናሌ ያን ያህል ህይወት የሚቀይር ገንዘብ አይገኝበትም። ምናልባት ዋጋ ሊያስከፍልኝ ይችላል። እንደ ባለፈው እንደ መታገት አይነት እንደ መታሰር አይነት ምንም ዋጋ ያስከፍለኛል። መጠላት እኮ ጥሩ ጉዳይ እኮ አይደለም። እኔ እኮ አውቀዋለሁ። ሰው እኮ ነኝ። የሆነ ፊልም አላደርገው ይመስላል። ስትጠላኝ የጥላቻን መንፈስ ከናንተ ከብዙሃን የሚመጣውን የጥላቻ መንፈስ ፊልም አላደርገው ይመስላል። እንደዚህ ቪዲዮ ተሰርቶብኝ ተሰድቤ አንድም ሰው መሳደብ እኮ ኃጢአት ነው ብሎ እኮ አይኮምትም እኮ። 1000 ኮመንት ካለ ጌታ ይባርክ ነው የሚሉት። የሚሰድበኝን ሰው መጠላት መወድ ይመስላል አይደለም። ግን እውነት እንድትጠላ ያደርጋል። ምን ላድርግ? ለእናንተ አሸብሽቤ አሽቃብጬ ከምትወዱኝ ብጠሉኝ ነው የሚሻለኝ። ፕሮፌት መድኃኒት አንተ ደግሞ ሰው ጥራ ቢሉት ራሱ መጣ። ፕሮፌት መድኃኒት እኮ የነ ጄፒኤስ ውጤት እኮ ናት። እሺ ዳንዬ፣ እና ፕሮፌት መድኃኒት እኮ የነ ጄፒኤስ ውጤት ናት።
ትልቅ ነቢይ ያደርግሻለሁ፣ ወደ ውጭ ልክሻለሁ አላት። እሷም እግዚአብሔር ይመስገን ልክ እንደ አንዳንድ መዝሙራቸው 3 አልበም 3 ሚስት እንዳላቸው ዘማሪዎቻችን 3ኛ ትዳር ላይ ደርሳለች። እንግዲህ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማንም ሀይባ የለውም። አላየም መድረኳ ላይ ቆሙ በውሃ ውስጥ ሄደናል አላሰጠመንም፣ ኦ ይገርማል ይላል ዘማሪ። ሄዱ ምን እያላት ነው? በትዳሩ ውስጥ ሄደናል አላሰጠመንም፣ ኦ ይገርማል። በሁለተኛውም አልፈናል አላሰጠመንም፣ ኦ ይገርማል። እኔ በጣም የሚገርመኝ ነገር በቃ የሐሰተኛ ማንነት ይሄ ነው። ልነግራችሁ ፈልጌ ይሄ ነው የሐሰተኞች ማንነት። አሁን የሚገርማችሁ ነገር እስካሁን ካወራሁት እቺ ተቆርጣ ነው ነገ ቪዲዮ የሚሰራ። ይህ ልጅ አትርሱኝ አልክ ይላሉ ኮመንት ላይ ብሎክ ያረኳቸው ሰዎች። አሁንስ አትርሱኝ አልክ። እንድትረሱኝማ ስለፈለኩ ብሎክ አድርጊያቸዋለሁ። የተቆራረጠ ቪዲዮ ላይ እየመጣ አትርሱኝ አልክ ትለኛለህ። እርሳኝ፣ በእናት እርሱኝ። እና በዚህ ደረጃ እኮ መከበር ማክበር እኮ አለብን። አሁን እስቲ ለኦርቶዶክስ ትንሽ ላሸብሽብ እስቲ ለኦርቶዶክስ ላሸብሽብ። ተደብቀው ሊሆን ይችላሉ እንጂ ተደብቀው ሊያደርጉት ይችላሉ እንጂ በግላጭ አንድ ኦርቶዶክስ ትዳሩን ፈቶ ኦርቶዶክስ ካህን ሌላ ሚስት ቢያገባ ስልጣነ ክህነቱ እንደሚወሰድ ታውቃላችሁ? አንድ ዲያቆን ከማግባቱ በፊት ሲወሰልት እርግጠኛ የሆነ ነገር ከተያዘበት ከድቁናው እንደሚሻር ታውቃላችሁ? ሪስፔክት እኮ ያስፈልጋል። በቃ ሁሉ ነገር ፐርፌክት ነው። ልክ ምስለ ስዕሎቻቸው ላይ እንደተዘረጋው እንደ መልአክ ክንፍ ኦርቶዶክስ አገልጋዮች ክንፍ አላቸው እያልኩ ነው። አይደለም። ኧረ ስንት ጉድ አመፅ ምናምን ይኖራቸዋል። አይመለከተኝም እንጂ የሌላ ግቢ አላጸዳም እንጂ የሌላ ሰው ቤት ግቢ አላጸዳም እንጂ እንደ አንዳንዶች የኔ መጥረጊያ ድንበር ተሻጋሪ መጥረጊያ ስለሌለኝ እኔ ሌላ ሰው ቤት ሄጄ ቆሻሻችሁ ላጽዳላችሁ አልልም እንጂ ብዙ ችግር ይኖራል እዛ። አሁን ግን እያወራ ያለሁት የኔ መጽደቅ አጭር ናት። ለፕሮቴስታንቱ አልዳረስ ብላለች። ዘማሪው አለ፣ ሰባኪው አለ፣ የካውንስል መሪ አለ፣ የአብያተ ክርስቲያናት መሪ አለ፣ በየአጥቢያው አለ፣ ወንበዴ አለ፣ ስንት አለ። የትኛው መጥረጊያው እኮ መርዘም ያስፈልገዋል። የአንዳንድ ሰዎች መጥረጊያ ደግሞ የቤቱን አይነካም፣ አልፎ የሰው ቤት ነው የሚያጸዳ። የሰው ቤት ግድግዳ ላይ ሸረሪት ነው የሚያጸዳ የአንዳንድ ሰው መጥረጊያ። የኔ መጥረጊያ እንደነሱ ረዥም አይደለም። አይም ሶሪ። ስለዚህ ምንድን ነው እያልክ ያለው ካላችሁ እዩ ጩፋ ወለጋ ሄዶ ወንጌል አልሰራም፣ ፕሮፓጋንዳን የሰራው አልሰራም። ፕሮፓጋንዳው ደግሞ የምትፈልጉትን ማውራት ነው። የምትፈልጉት አንድ ቪዲዮ ልጋብዛችሁ። የመጀመሪያው ጌታ ኢየሱስ ክርስቶስ ያው ንጽጽሩን ስሙት። እዚህ ጋር ደግሞ እኔ የምላችሁ ከላይ የወደድኩት የመጀመሪያው ጌታ ኢየሱስ ክርስቶስ ነው። ምን እያለ ነው? እዩ ጩፋ ሳላይ የወደድኩት የመጀመሪያው ጌታ ኢየሱስ ክርስቶስን ነው። ሁለተኛው ሳላይ የወደድኩት ወለጋን ነው። በቃ ምንድነው ታርጌቱ ነው? ምንድነው ታርጌቱ? ወንጌል እናንተ ማሞጋገስ ነው። የወለጋን ህዝብ ማሞገስ አይደለም ወንጌል። የአማራ ህዝብን ማሞጋገስ አይደለም ወንጌል። የትግራይን ህዝብ ማሞጋገስ አይደለም። ለፍትህ ለምን አይቆምም? በወለጋ ውስጥ የሞቱ ሰዎች እኮ ደም አለ እኮ። ወለጋ ውስጥ የሞቱ ሰዎች እኮ አሉ። ሲዳማ ውስጥ የተገደሉ ሰዎች አሉ። ለዛው ወገኖቹ እሱ በስጋ የሚዛመዳቸው ወገኖቹ እዩ ጩፋ ግን በቅያሬው መድረክ ነው የሚሰጠው። መድረክ ላይ የፈለጉትን ነው የሚያወራላቸው። አለቀ በቃ። እዩ ጩፋ የሰጠው ቦታ ላይ
ቁንጅናህን ይነግራል፣ ውበትህን ይነግራል፣ ደምግባትህን ይነግራል፣ መማርህን ይነግራል፣ አገሪቱ ላይ እንዳንተ ማንም እንደሌለ ይነግራል። ከዛ በኋላ ምን ያደርጋል? የሚፈልገውን ነገር አቺቭ ያደርግብሃል። ሌላ ነገር አይደለም። እኔ እኮ ባለፈው ልሸውደኝ ነበር። ጀርቢዬ እንዴት ነው? ሰላም በለኝ ጀርሚ ብራዘር። ወይ ብራዘር እንዴት ነህ? ሰላም ላንተ ይሁን ወንድም አለም። ሰላም ይብዛ አለው። እንዴት ነህ? እየሰማሁ ነበርና ኧረ ተው ምንድን ነው ያደረከው? ራስህ በትልቁ ደግሞ ምን አይነት ታች ያምራል እና ይሄ ይሻላል ቢያንስ። እዩ ጩፋ የሰራውንም ቪዲዮ አይቼዋለሁ። አሁንም ስታወራ እየሰማው ነበር እና በእርግጥ ወንጌል ሰባኪ ስላልሆነ ወንጌል ሰባኪ የሆነ ቦታ ሲሄድ ምን ይሰብካል የሚለውን ለእዩ ጩፋ መናገር አግባብ ነው ብዬ አላስብም። ሲጀምር ወንጌል ሰባኪ አይደለም። ግን ለሚሰማው ህዝብ ግን የወንጌልና የፖለቲካ ፕሮፓጋንዳ ልዩነት በጣም ግልጽ አድርጎ ማሳየት ግን ያስፈልጋል። ገባ? ወንጌል የያዘ ሰው ወደ ሆነ ማህበረሰብ ሲሄድ፣ የሆነ ቦታ ላይ ሲሄድ የወንጌል መልእክቱ እናንተ በጣም ጻድቆች ናችሁ፣ በቃ ክንፍ ነው የቀራችሁ ምናምን የሚል አይደለም። የወንጌል መልእክት ጻድቅ የለም አንድስ እንኳን ነው። በቃ ምንም ጻድቅ የለም። ኃጢአተኛ ናችሁ። አንድ ጸጋ ያስፈልጋችኋል። የእግዚአብሔር ምሕረት ያስፈልጋችኋል። ከዛ ኃጢአታችሁ በንስሐ መንጻት አለባችሁ። የወንጌል መልእክት ይሄ ነው። ኃጢአተኛ ለሆነ ህዝብ፣ ኃጢአተኛ ለሆነ ሰው ሄደህ የምትነግረው ኃጢአተኛ ነህ፣ ኃጢአትህ በምንም ሊነጻ አይችልም፣ በምንም አይጠራም። የአንተ ኃጢአት የሚጠራው በክርስቶስ ኢየሱስ ደም ስትታጠብ ነው። ይሄ መድኃኒት ያስፈልግሃል ነው በቃ የወንጌላዊ መልእክተኛ። ገባ? ፖለቲካ ፕሮፓጋንዳ ግን ይዘህ ከሆነ ሄድከው ግን ለዛ ማህበረሰብ ኃጢአተኛ ነህ፣ አንተ በእጅ ደም አለ፣ አንተ አጥፍተሃል አይደለም የምትለው። አንተ በቃ ብርቱ ነህ፣ ጀግና ነህ፣ ጻድቅ ነህ፣ እንከን አልባ ነህ። ይሄ የወንጌል ሰባኪ ሳይሆን የፕሮፓጋንዳና የአዝማሪ የአሸርጋጅ ስራ ነው። ገባ? ሄደ የሆነ ማህበረሰብ ዘንድ ውበቱን፣ ቁንጅናውን፣ ማማሩን፣ የሴቶቻቸውን ስለ ቁንጅናቸው ጭራሽ ምናምን ሲያወራ ነበር። ይሄ የአንድ ፕሮፓጋንዳ ደግሞ ለምን እንደሚሰራ ታውቃለህ? አንድ ማህበረሰብ ውስጥ ሄደህ ፕሮፓጋንዳ የምትሰራው ያንን ማህበረሰብ በወሬ አማለህ ከዛ ከስር የምታልበው ሌላ የፖለቲካ ጥቅም ሲኖርህ ነው። ኦኬ፣ የፖለቲካ ጥቅም ሲኖርህ ነው። ወንጌል ሰባኪ ስትሆን ዓላማህ የመንግስቱ ወንጌል መስፋት ነው። ኢየሱስ መሰበኩ ነው። ከዛ በኋላ እውነትን ተናግረህ የሚመጣብህን መከራ ሁሉ ትቀበላለህ። የሚመጣብህን ፍዳ ሁሉ ትቋቋማለህ። ትጠላለህ፣ ትሰደባለህ፣ ትገረፋለህ። ከዛ ምድር ላይ እንደ ትቢያ ተደርገህ ተጥለህ ተረግጠህ ትወጣለህ። ግን የሰማይን እውነት ተናግረህ ወንጌልን ሰብከህ ኃጢአተኞች ናችሁ፣ በደለኞች ናችሁ፣ ብዙ ጥፋት አጥፍታችኋል፣ እግዚአብሔር በእናንተ አዝኗል፣ ስለዚህ ምን ያስፈልጋችኋል? ምሕረት ያስፈልጋችኋል፣ ንስሐ ያስፈልጋችኋል፣ እንደ ህዝብ አልቅሱ። ለዛ ህዝብ መባል የነበረበት እንደ ህዝብ ንስሐ ግቡ፣ በክርስቶስ ኢየሱስ ደም ታጠቡ፣ ንጹ ብለው ነው ወንጌል የሚሰብከው። ሌላ ወንጌል ሰባኪ ወደ አንድ ምድር ሲሄድ፣ ወንጌል ሰባኪ ወደ አንድ ቦታ ሲሄድ ወንጌልን ይዞ የሄደ ሰው ህዝቡ እንኳን ጠላቴ ብሎ የያዘውን በቃ ባላንጣዬ ነው ጠላቴ ነው ብሎ የያዘውን ያንን አካል እንኳን እንዲወደው ይሰብክለታል። ጠላቶቻችሁን ውደዱ ነው የወንጌል አንዱ ድምፅ። ጠላቴ ብለህ ያዝከውን እንኳን እንድትወደው ነው የሚሰብክልህ። እዩ ጩፋስ በፕሮፓጋንዳው ምንድን ነው ያደረገው? ለህዝቡ አንድ ጠላት ሰጥቶት ነው የወጣው። እናንተን ገዳይ ናችሁ፣ ጦረኛ ናችሁ፣ ምድራችሁ እንደዚህ ነው ብሎ የሚያወራ ጠላት አለ፣ የሚወራ የሚነዛ ብሎ ፕሮፓጋንዳ የሚሰራ ሰው ለፖለቲካ ጥቅሙ ለህዝቡ እንደ ማህበረሰብ አንድ ጠላት ይሰጠዋል። ቁርሾ አስቀምጦ ይወጣል። አየህ፣ የነገ የጸብንና የጦርነትን እርሾ
በጥብጦ አዘጋጅቶ ይወጣል። ለምን? እሱ በዛ ብጥብጥ ውስጥ የሚያተርፈው ነገር ስላለ፣ ለዚህ ህዝብ ወገናዊ ስለሆነ ልዩነቱ መታወቅ አለበት። እኔ አሁን እዩ ጩፋ ጋር ቆሜ እዩ ጩፋ በሚያወራው ጉዳይ ላይ ወንጌል ሰባኪ እንደዚህ አይልም ማለት አልችልም። ወንጌል ሰባኪ አይደለም ሰውየው። ምናልባት ወንጌል ሰባኪ የሆነ ሰው ሄዶ ቢናገር መጽሐፍ ቅዱስ ጥቅስ ጠቅሰ መጽሐፍ ቅዱስ ሮሜ 3 እኮ እንደዚህ አይደለም የሚለው ብለህ ተነግሯል። መጽሐፍ ቅዱስ እኮ የሚለው እኮ ለአሕዛብ ወንጌል እንደዚህ ነው የሚሰበከው ነው የሚለው፣ አንተ ምንድነው እያደረግክ ያለው ብለህ ተነግሯል። ይሄ ሰውዬ ወንጌል ሰባኪ አይደለም። ይሄ ሰውዬ ባገኘው አጋጣሚ ሁሉ ደካማ ጎን ባገኘበት ሁሉ ያንን ደካማ ጎን እያሻሸ ገንዘብ መውሰድ፣ ሰዎችን መበዝበዝ፣ ሰዎችን ማሳት ነው ስራው። በሽተኛ ሲያይ እሱ ውስጥ ያለው ሀዘኔታና ርኅራኄ ሳይሆን ስቶር የተቀመጡ የሚቸበቸቡ ዘይቶች ነው የሚታሰቡት። የሚሸጠው ዘይት ነው የሚታየው። ለሱ እያንዳንዱ ህመም፣ እያንዳንዱ ጉዳት፣ እያንዳንዱ ስቃይ የገቢ ምንጭ ነው። በጦርነት በስቃይ ውስጥ የሚያተርፍ ሰው ነው። ይሄ ወንጌል ሰባኪ አይደለም። ስለዚህ ወንጌል ሰባኪ ያልሆነን ሰው፣ በጦርነት የሚያተርፍን ሰው ሉቃስ እንደዚህ ነው የሚለው፣ ሮሜ እንደዚህ ነው የሚለው ብላ በወንጌል ቃል ልታቀነው አትችልም። ሌባ ነው። ይሄ ፕሮፓጋንዳ ነው እየሰራ ያለው። የፖለቲካ ፕሮፓጋንዳ ነው እየሰራ ያለው። ይሄ ፖለቲካ ፕሮፓጋንዳው ደግሞ የሆነን ፓርቲ ለመጥቀም የሆነን ሀገር ለመለወጥ ምናምን አይደለም። ይህም ማህበረሰብ በሽተኞቹ ተጎድተዋል ብሎ ያሰባቸውን በሽተኞች በጉዳታቸው በኩል አልፎ በሐዘናቸው በኩል አልፎ ገንዘባቸውን እንደሚበዘብዝ ህዝቡንም ደግሞ ትላንት በነበረው ታሪኩ ላይ ተመስርቶ የዛሬን ደግሞ አድቫንቴጁን ሊወስድበት ጠላት ነው እየሰጣቸው ያለው። የቱ ጠላት? ማን ነው ጠላታቸው? እንግዲህ ወለጋም በለው የትም በለው ኢትዮጵያዊ ነው። አንድ ህዝብ ነን። ኦኬ፣ የሆነ ክፍለ ከተማ ላይ ሄደ፣ የሆነ ከተማ ላይ ሄደ፣ የሆነ ወለጋ የሚባል ቦታ ላይ ሄደ፣ ጠላት እንዲያወራብሃል እያልክ ስታወራው ማን ነው? የአሜሪካ መንግስት ነው ጠላቱ? ለወለጋ ህዝብ ጦረኛ ነህ ብሎ እያማ ያለው ከዋሽንግተን ዲሲ ያሉ ህዝቦች ናቸው የኦሮሞን የወለጋን ህዝብ ጦረኛ ናችሁ እናንተ ሰላም የላችሁም ብሎ እያማ ያለው? ጠላት ብሎ የሚሰጠው የራሱ ወገኑ የሆነ ኢትዮጵያዊ የሆነ ሌላ ቦታ ላይ ያለን ህዝብ ነው እየሰጠው ያለው። ፕሮፓጋንዳ ግዴታ ፕሮፓጋንዳ ስኬታማ እንዲሆን ፖለቲካ ፕሮፓጋንዳ ሌላ አንተ የምጠላውን ነገር ይሰጣል። ገባ? ይሄ ሰውዬ ህዝብን ነው ጠላት አድርጎ እየሰጠ ያለው። ፕሮፓጋንዳውን እየሰራበት ያለው ለወለጋ ህዝብ ስም በማጥፋት ውስጥ የሆነ የተሳተፈ ጠላት ህዝብ የሆነ ጠላት ይሰጠዋል። ከዛ በዛ የጠላት እንትን ውስጥ እሱ ተወዳጅነትን ያደርጋል እያዘመረ መልካችሁ ቁመታችሁ እንትናችሁ እያለ ከዛ ነገ ከነገ ወዲያ ደግሞ እናያለን ታላቅ ክሩሴድ ምናምን ተብሎ የሚሸጥበት ዘይት የሆነ ታላቅ ምናምን ተብሎ የሚከፈት ምናምን የሚለውን አይነት የእሱን የቢዝነስ ስትራቴጂ ሲሰጥ እናያለን። ስለዚህ በፍጹም ይሄ ነገር ወንጌልን አይወክልም፣ ወንጌልም አይደለም፣ የወንጌል ጉዞም አይደለም። ጀስት ፖለቲካል ፕሮፓጋንዳ ነው። የፖለቲካ ፕሮፓጋንዳ ነው የሚሰራው። ወንጌል አልተነገረም። ወንጌል ኃጢአተኛ ነህ በክርስቶስ ኢየሱስ ደም ታጠብ ነው የሚለው። ወንጌል አንተ ንስሐ ልትገባ ያስፈልግሃል። ወንጌል ይኸውልህ መጥቶ አንተ ጻድቅ ኮንክ ወንጌል ምንም አይሰራም እኮ። ለኃጢአተኛው እኮ ነው ወንጌል የሚሰራው እኮ። ይህ ህዝብ እኮ በቃ የነጻና የጸዳ ከሆነ ወንጌል ላይ መላክ የለበትም። ወንጌል ላይ ምን ይሰራል እዛ ምድር ላይ ነው? ጻድቅ የለም አንድስ እንኳን በቃ አንድ ጻድቅ የለም። ሁላችሁም ኃጢአተኞች ናችሁ። አንድ ጸጋ ያስፈልጋችኋል ከዚህ ኃጢአት የምትወጡበት አንድ ብቻ ስጦታ አለ፣ እርሱም ኢየሱስ ይባላል ብለህ ነው ወንጌላዊ ኮንክ የምትሰብከው። ወንጌላዊ የሆነ ልትሰብክ ሄደህ እንደ ህዝቡን ንስሐ አንተ በጣም የተለየ ህዝብ ነህ፣ አንተ በጣም የተመረጥክ ህዝብ ነህ፣ የቁመት ማማር የሴቶች ማማር ብለህ አፕሪሼት ምናምን አድርገው ብትወጣ አዝማሪ ነህ። ፖለቲካል ፕሮፓጋንዳ ነው ሰርተ ወጣ። ስለዚህ እዩ ጩፋ በዚህ ጉዳዩ ላይ የሰራው የፖለቲካ ፕሮፓጋንዳ ወይም ደግሞ የአንድ የአዝማሪ ለሚለጠፍለት ብርና ለሚሰጠው እንትን አጭሩን ሰውዬ ሸንቃጣ ረጅም ወፍራሙን ሰውዬ ሸንቃጣ ብሎ የውሸት ግጥምና ስንኙን ደርድሮ እንደሚቀኝ አዝማሪ ነው ያዘመረው እንጂ ምንም አይነት የወንጌል ስታንድም የወንጌል እውነትም አልተናገረም። የወለጋ ማህበረሰብም ይሆናል ሌላም የትኛውም ማህበረሰብ በእንደዚህ አይነት ተኩሎች እንዳትበሉ ራሳችሁን ጠብቁ።
ለእናንተ የሚያስፈልጋችሁ ጠላት ካላችሁ ጠላቴ ብላችሁ ያዛችሁት ማህበረሰብ ካለ፣ ጠላት ብላችሁ ያዛችሁት ህዝብ ካለ፣ ጠላት ብላችሁ ያዛችሁት ግለሰብ ካለ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ የሚለው የወንጌል እውነት ነው የሚያስፈልጋችሁ እንጂ አዲስ ጠላት በነብይ በሚል ሰው እየተሰራ ጠላት አያስፈልጋችሁ። ያለን ብላችሁ የምታስቡትን ጠላት ውደዱ። የወንጌል መልእክት ይሄ ነው። ኃጢአተኞች ናችሁ፣ በብዙ ድካም ውስጥ አልፋችኋል። ለዛ ደግሞ መድኃኒት አለ፣ እርሱም ኢየሱስ ክርስቶስ ይባላል። ይሄንን ኢየሱስን ይሄንን የዓለምን መድኃኒት ተቀበሉ። ይሄ ነው የወንጌል ዓላማ። አጥርታችሁ ማየት ያለባችሁ። ማንም መጥቶ የፖለቲካ አጀንዳ ላያችሁ ላይ እንዲያራግፍ መፍቀድ የለባችሁ። አቤላ የተባረክ። ይሄንን እኮ ነው ደግሞ እንኳን ተናገር፣ ቆንጆ ነገር ነው። ይሄንን ነው እኮ የተናገረው ወላይታን ባለ ጊዜ ገባ። ይሄንን ሲዳማ ሄዶ የተናገረው ገባ። ፍላጎትን መኮርኮር የሐሰተኞች ምልክት እንደሆነ ከእግዚአብሔርም ቃል አጣቅሼ ነገር እኔ አሁን ዩጩፋን እንደመመለስ እኮ አይደለም። ዩጩፋ ተኩላ ነው ብዬ ነው ማምነው። ተኩላ ደግሞ በጸሎት ብዛት በግ አይሆንም። ይሄ ፕሪንሲፕል በጸልይበት ተኩላ በቃ ተኩላ ነው መልሶ በቃ ባትጸልይበት ደግሞ በግበግም ምንም እንትን የለውም፣ ማተር አያደርግም። ያውን በጸሎት ሐሰተኛ በጸሎት ይለወጣል ምናምን የምትሉ የራሳችሁን ትምህርት የፈጠራችሁ ሰዎች አንድ መጽሐፍ ቅዱሳዊ ማስረጃዎች የላችሁም። ሐሰተኛ የትም ቦታ ላይ ይለወጣሉ የሚል ትምህርት የለም። የተሳሳቱ ሰዎች ኦፍኮርስ ይመለሳሉ። የተሳሳቱ የሚያስቱ ሰዎች በቋሚነት የሐሳችነት ውስጥ የገቡ ሰዎች እስከ ሞት ጆሹዋ አልተመለሰም፣ እስከ ሞት ነው የሄደው። ሐሰተኛ እንደዚህ ነው፣ እስከ ሞት ነው የሚጸኑት ስህተታቸውን ይዘው። ምክንያቱም የሚያገለግሉት ዴቪልን እንደሆነ መጽሐፍ ቅዱስ ይናገራል። እሱን እንትን ጥቅስ ላንብብላችሁ፣ ሁለተኛ ቆሮንቶስ ላይ ያለውን ቃል ላንብብላችሁ። እኔ መጽሐፍ ቅዱስ ላይ አሁን ወንጌል አሰብክ ምናምን ብላችሁ የምትበጣጠሱም ሰዎች ስላላችሁ ያን ያህል አይጠቅማችሁ መበጣጠሱ። ወንጌል አትሰብክም ምናምን ለምትሉ ሰዎች ስላላችሁ ነው። እንደዚህ ይላል እሺ እንደነዚህ ያሉ ሰዎች ክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያቶች ይላሉ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ማነበው እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያት ተንኮለኞች ሰራተኞች ናቸው። ይህም ድንቅ አይደለም። አይገረማችሁም እያለ ያሉ ጳውሎስ። ይህም ድንቅ አይደለም። ለምንድን ነው ድንቅ ያለው ነው ስንል ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮቹም ደግሞ የጽድቅ አገልጋይ እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል። አለቀ። ሰይጣን የብርሃንን መልአክ እንደሚመስል ራሱን ይለውጣል እንዲመስል። ሚካኤል ይጫወታል። ሰይጣን መጥቶ በሚያባብል ቃል የሚያወራ ሰውን ጥያቄ ምልክት ውስጥ አስገባ። ወንጌል አንተን ማባበያ አንተን ማማለያ አይደለም። ወንጌል ከሰማከው ህይወት። ለዚህ ነው ለሚሰሙን የህይወት ሽታ ለማይሰሙን ደግሞ የሞት ሽታ ነን የሚለው ጳውሎስ። በቃ ወንጌላዊ ሰባኪ፣ ወንጌል አገልጋይ መልእክቱ አንድ ነው። ሰው ኃጢአት ሰርቷል፣ ወድቋል፣ ከእግዚአብሔር ተለይቷል። በክርስቶስ ኢየሱስ ካመነ የዘላለምን ህይወት ያገኛል። ወንጌል መልእክቱ። ከዛስ ለማይሰማ ሰው የሞት ሽታ ነው መልእክቱ። ነቢይ ፈጥኖ ደራሽ አንተ በቅርብ ቀን ነቢይ ነህ ይላል እና ላጠቃልለውን ወለጋ የተደረገው ነገር ፕሮፓጋንዳ ይባላል፣ ወንጌል አይደለም። የሄደው ሐሰተኛው ነጋዴው ዘይት ቸርቻሪው ዩጩፋ ነው። ቪዲዮ እየሰራችሁ ሪፖስት በማድረግ የምታሞጋግሱ የዛ አካባቢ ተወላጆች ክርስቲያን ከሆናችሁ ልጠይቃችሁ፣ ክርስቲያን ከሆናችሁ ክርስትና ከብሔር ከቋንቋ ከቋት ይበልጣል። ከገባንበት ከምናስበው ቋት ይበልጣል። እኔ በአባቴ ጠራ በባል መታወቂያ ላይ ስጽፍ ኦሮሞ ነኝ ነው የምለው። ከኦሮሞነቴ ክርስትና ይበልጣል። ክርስትናችሁን ከብሔራችሁ አስበልጡ። ወላይታ ነኝ የምትል ሰውዬ ካለ ብሔር ደቡብ ወይም ወላይታ ብለህ የምትጽፍ ከሆነ ከዛ ከወላይታነት ክርስትና ይበልጣል። ሲዳማ ነኝ የምትለውም እንደዛ። አማራም ትግሬም የፈለግከውን ነኝ ይበል። ክርስትና በክርስቶስ ያገኘው ዳግም መወለድ ከነዚህ ቋንቋዎች ከነዚህ ዘሮች ይበልጣል።
ምክንያቱም ዳግም ተወልደናል፣ ከማይጠፋ ዘር ተወልደናል። በክርስቶስ ኢየሱስ የጥሉን ግርግዳ ፈርሷል። አሁን የጥል ግርግዳ የሚያቆመው እንደ እዩ ጩፋ ያለ ሐሰተኛ ነው። ወለጋ የፍቅር ሀገር ናት፣ ወለጋ እንደዚህ ናት ብሎ በማሞገስ ውስጥ ጠላት ግን ውሸቱን ነው የሚያወራው። ጠላት ማለት ሰይጣን ስለ ወለጋ መጥፎ ያወራል እንዴ? አያወራም። ሰይጣን ስለ ወለጋ መጥፎ አያወራም። ዓላማውም ወለጋ መጥፎ ማውራት አይደለም። የአሜሪካን ጥሩና ደግ ማውራት አይደለም። የሰይጣን ፐርፐዙ ከክርስቶስ ሰዎችን ዘወር ማድረግ ማሳት ነው። ሰይጣን ስሙ ምንድነው? አሳች ነው። የሚያስትህ ከወለጋነት አይደለም፣ የሚያስትህ ከክርስትና ነው። አለቀ። የሚያስትህ ከሲዳማነት፣ ከወላይታነት፣ ከአማራነት፣ ከትግሬነት አይደለም። ሰይጣን የሚያስትህ ከወንጌል እውነት ነው። ይህንን እውነት እንድታውቁ ለማለት ነው ይህንን የምለው። 11 ሰዓት ላይ ዶክተር ተስፋዬ ሮበሌ በመስቀል ሚዲያ ቆይታ አለው። ዕቅበተ እምነትን በተመለከተ አንዳንድ ጥያቄዎችም በጣም አለ እና ገብታችሁ እንትን አድርጉት። መስቀል ሚዲያን ሰብስክራይብ አድርጉ። አዲስ ቻናል ከፍቻለሁ። 150 ምቀኞች ካልሆናችሁ በስተቀር ግቡና ሰብስክራይብ አድርጉ። አቤል አቡና ብላችሁ ብትፈልጉ ወይም እዚህ እንትኔ ላይ ብታዩ ባዮ ላይ ብትገቡ ሊንኩ ስትጫኑ ቀጥታ ወደ ዩቲዩብ ቻናል ይወስዳችኋል። ሰብስክራይብ አድርጉ። ሌሎቻችሁ እንጀራ ናቸው እነዚህ ሰዎች ምናምን የምትሉኝ፣ አዎ እንጀራዎቼ ናቸው። በሽታ ጥሩ አይደለም፣ በሽታ መጥፎ ነው። ግን በሽታ የሐኪሞች የእንጀራቸው ምክንያት አሁን ጥሩ ነው። ሐሰተኛ ነቢይ ጥሩ አይደለም፣ መጥፎ ነው። ሐሰተኛ ነቢያትን መጥረግ፣ ቆሻሻ ማጽዳት ደግሞ የኔ ስራ ነው። ሌባ መጥፎ ነው፣ ሌባ ጥሩ አይደለም። በማህበረሰብ ሌባ ባይኖር ጥሩ ነው። ግን በቃ እንዳለመታደል ለፖሊስ ግን የገቢ ምንጩ ህግን ማስከበርና ሌባን መጠበቅ ነው። አለቀ። ምን ላድርግ? እንጀራ ክችክ ናቸው ነው የምትሉ ሰዎች እንጀሮቼ ናቸው። እነሱ የሚበሉት የአመፅና የሐሰት በእግዚአብሔር ስም ከሚበላ እንጀራ ነው። እግዚአብሔር ቃል እንደዚህ አይልም ብሎ ትክክለኛ እውነተኛ ነገር ተናግሮ እንጀራ መብላት ከተቻለ ጥሩ ነው። እንደምትሉት የሚያበላም ነገር የለም እንጂ ከተበላ ግን በጣም ጸዴ ነው። እና ተባረኩልኝ። ቴንኪው። ማታ እመለስበታለሁ። አሁን አንድ ቪዲዮ ጀርሚ የተናገረው ንግግር ጨምሬ አንድ ቪዲዮ ሰርቼ የፈጠነ እለቃለሁ። ሪፖስት ለማድረግ አብራችሁኝ ቆሙ። ያው ስድባችሁ የምትለቁበት ሰዎች ቀበላችኋለሁ። ጀርሚ ቴንኪው ሀሳብን ስለሰጠ እና የተስፋዬ ሮበሌን ገብታችሁ ኦርቶዶክሳውያንም እዩት፣ ወንጌላውያንም እዩት። ተስፋዬ ሮበሌ ከመስቀል ሚዲያ ጋር ቆይታ ነበረው። ገብታችሁ ተከታተሉት ለማለት ነው። ወዳችኋለሁ። ተባረኩ።